በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው እና ቤተክርስቲያኒቱን መደፋፈር መጥቷል። እምነታችን የደም ስራችን ነው። የደም ስር ከተቆረጠ ሞት ነው፣ ምንም ነገር የለም። ጠንክረን ቤተክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። የኛ በተለይ የውልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል። ብዙ ጊዜ የምንጸልየው የምናለቅሰው የሰላም እጦት በሀገራችን ተንሰራፍቶ ስላለ በጸሎት እና በምህላ ሰላማችንን እንድናገኝ የማድረግ ነው። እምነታችን የደም ስራችን ነው ወገኖች፣ እምነታችን የደም ስራችን ነው። የደም ስር ከተቆረጠ ሞት ነው፣ ምንም ነገር የለም። ከዛ መድኃኒት የለውም። ቆመን ልንሄድ አንችልም። ስለዚህ በሃይማኖት የሚመጣው ነገር ሁሉ አስከፊ ነው የሚሆነው እና ባይሆን እንኳ ይችን የደም ስራችንን እንዳናስቆርጥ ነው። የደም ስራችን የሆነውን ሃይማኖታችንን አጥብቀን መያዝ አለብን። አጥብቀን መያዝ አለብን። መገናኛችንም እሷ ናት። የአንድነታችን ምልክትም እሷ ናት። የህይወታችን ዋስትናም እሷ ናት። ኦርቶዶክሳዊት ተዋህዶ ቤተክርስቲያን የሁላችንም የደም ስር ናትና ማስነካት የለብንም። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የአዲስ አበባ ሀገረ ስብከት አስተዳዳሪዎች፣ ሌሎቻችን ወንድሞቻችን እንኳን ለታላቁ በዓላችን ለበዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። እንግዲህ ይህ አብይ በዓል እዚህ ድረስ መጣችሁ ቃለ ሕይወት ስላሰማችሁን በጣም አመሰግናለሁ። የተረፉትን በየአካባቢ ያሉትን ካህናቱን ሊቃውንቱን ሁሉ እግዚአብሔር ይባርክ። እንግዲህ እግዚአብሔር አምላካችን ያው በዚሁ አብይ በዓል ተገናኝተን ስለ አብይ በዓል መልእክት ያስተላልፋችሁት በእውነቱ እናመሰግናለን። በጣም እናመሰግናለን። በጣም አመሰግናለሁ። ለሰፋ ያለ ነገር ሁሉ ሰፊው እንደምታደርጉም አምናለሁ። እዚህ ድረስ መምጣታቸው በጣም ደስ ብሎኛል እና እግዚአብሔር በቸርነቱ ያው እንግዲህ ለዚሁ ታላቅ በዓል አድርሶናል። የሰላም እግዚአብሔር ሁሉ ጊዜ የምንጸልየው የምናለቅሰው የሰላም እጦት በሀገራችን ተንሰራፍቶ ስላለ ሰላምና አንድነት፣ ፍቅር እንዲሰጠንም የሁላችንም ጸሎትና ምኞት ነው እና ያው መቼስ ያለንበት ዘመን ጥሩ አይደለም። በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው እና ያው እናንተም በርትታችሁ ይህን ሁሉ
ተቋቁማችሁ በአገልግሎታችሁን ፈጽማችሁ ቤተክርስቲያናችሁን እየጠበቃችሁና እያስተዳደራችሁ የምትገኙ በመሆኑ በጣም ደስ ይላል። በእውነቱ በዚሁ በአሁኑ ባለንበት ዘመን ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን ነው አምላካችን እግዚአብሔርን የምንለምነው። እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ወደ አምላካችን ማልቀስ የሚገባን ነው። ሕዝባችን ተመችቶት አይደለም፣ ግን ያለውን መከራ ሁሉ ተሸክሞ በመንፈሳዊውም በስጋዊውም በርትቶ ሀገሪቱን እየጠበቀ ይገኛል። የሆነ ሆኖ ያለውን ተጽዕኖ ያለውን አስጨናቂ የሆነ እንደው በእውነቱ የኑሮ ውድነቱ፣ የጦርነቱ፣ የጥላቻው፣ የመገዳደሉ እንደው አገራችንን አስጨንቀዋታል እና ከዚህ ያውጣን፣ በእውነቱ ከዚህ ያውጣን። ለዚህም ደግሞ የኛ በተለይ የውልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል። ከዚህ ሁሉ መከራ ለመዳን እንዲቻልና ያው እግዚአብሔር አምላካችን ይህንን እንደሚያደርግልን ደግሞ ባለ ተስፋዎች ነን። የሆነ ሆኖ ግን በርትታችሁ በርቱ፣ በእውነቱ በርቱ። ቤተ ክርስቲያኒቱን መደፋፈር መጥተዋል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተ ክርስቲያኒቱ ክብሯ፣ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጽናት አለብን። ጠንክረን ቤተ ክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥተዋል እና ያው እንግዲህ ከእግዚአብሔር ጋራ እኛም ብንሆን እንደው በተቻለ መጠን ቤተ ክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል። ነገሩ ሁሉ በዝቷል። መከራው በዝቷል። ችግሩ በዝቷል። ስለዚህም ሁላችንም እስቲ ወደ እግዚአብሔር መጸለይ ነው። ከኛ ምን ይጠበቃል? እንግዲህ ያው ነው በጸሎትና በምህላ ሰላማችንን እንድናገኝ ማድረግ ነው የሚያስፈልገው እና እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እዚህ ድረስ በመምጣታችሁ እዚህ ድረስ መጥታችሁ መግለጫ በማቅረባችሁ በጣም እናመሰግናለን። እግዚአብሔር እንግዲህ ምሕረቱን፣ ቸርነቱን፣ ረድኤቱን ይዘዝልን። እግዚአብሔር አምላክ
በቸርነቱ ይጠብቀን ይርዳን። አምላካችን በረድኤቱ ይጠብቀን፣ በበረከተ ልደቱም ያሳትፈን። አቡነ ዘበሰማያት እንበል።